ጎንደር ላይ ያየነውን የታላቁን ያጼ ፋሲለደስ ቤተ መንግስት እድሳትን የተመለከተውን ዜና ያየሽው ይመስለኛል እንዴት አየሽው እርግጥ ሁሌም እንደዚህ አይነት ነገሮች ከሆነ ጊዜ ወዲህ ያየን የመጣ ነው አዳዲስ ቦታዎችን ማየት አዳዲስ ነገሮችን ማየት የተለመደ የሆነ መጣና እንደ ሀገር ያየናቸው ያለናቸው ነገሮች የሚያስደስቱ የሚያነቃቁ ለይበልጥ ደግሞ በተለይ ለሚጎበኙ ስፍራዎች በቱሪዝሙ ዘርፍ ደግሞ ያለው ነገር የሚያነቃቃ እንደ ማህበረሰብም ደግሞ ተንቀሳቅሰን ማየት ያለብን ቦታዎች እንዳሉ በደንብ የሚያመላክት ነው ደስ የሚል በጣም ከዚህ በፊት ከአይ ቲንክ አንድ አመት ራሱ አልሞላው ማደል ጎንደር በጣም ተመላልሼ ነበር እና ግብረ ህንጻውንና የተለያዩ ፕሮግራሞች ታደርሰን ነበር ከዛ ዶክመንታሪዎችን ስሰራ ስለነበረ ለኔ በአካል ተመላልሼ ስላየሁት ልዩ ስሜት ይፈጥርብኛል የመጀመሪያው ፌዝ እንዳለቀ ነበር የሄድኩት አስተዋውሽ እንደሆነና ጎንደርን ከዛም በፊት ስለማቀው በጣም የተለየ ስሜት ተሰምቶኝ ታሪክን በዚህ ልክ መጠበቅ መንከባከብ ቅርጽና ይዘቱ ሳይቀየር ነገር ግን በዛ በተሰራበት ወቅት የነበረውን አይነት እይታ መስጠት ይቻላል ወይ ሚለው በሚያስገርም ሁኔታ ነበር ስመለከተ የነበረው አሁን ደግሞ ተመልካቾች ስክሪን ላይ ያዩ እንዳሉት ሁለተኛው ፌዝ ተጠናቆ ሙሉ በሙሉ ማለት በሚቻል ደረጃ እንደገና ለጉብኝት ክፍት ሆኗል እንግዲህ እንደምታቂው አሁን የምታያት ጎንደር ከተማ በጣም ጥንታዊ ነች አጼ ፋሲለደስ የመሰረታት 1628 ዓመተ ምህረት ነው የመሰረታት ከዛ ጊዜ ጀምሮ ያለው ታሪክ ሲታሰብ ለ250 ዓመታት አካባቢ የኢትዮጵያ መናገሻ ሆናለች አጼ ቴዎድሮስ በኋላ መተው ደብረታቦርን በተወሰነ ኪሎ ሜትር ርቀት ያለች ከተማ ነች ደብረታቦር ከሰሜን ጎንደር ማለት ነውና ዳግማዊት ጎንደር ብለው ሰይመው ደብረታቦርን መናገሻ እስኪያደርጉ ድረስ ለ250 ዓመታት መናገሻ የነበረች ዘመነ መሳፍንት ላይ የነገሱትን 18 ነገስታትን ጨምሮ 18 ነገስታት መናገሻቸውን ያደረጉባት ከምንም በላይ ደግሞ ቢጠና በአለም ላይ ካሉት ተመሳሳይ ቅርጽ ካላቸው ጥንታዊ ቤተ መንግስቶች አንፃር ጥናት እንኳን ቢደረግ በብዛት አንድ ንጉስ የሆነ ዘመን ላይ ይመጣና የራሱን ግብረ ህንጻ የራሱን አብያተ መንግስት ይተክላል አይደል አሳርፎ ያልፋል ከዛ ደግሞ ሌላኛው ሲመጣ ሌላ ቦታ መርጦ የራሱን አሻራ አሳልፎ ያርፋል የጎንደር ግቢ ግን እንደዚህ አይደለም አንዱ ንጉስ ይመጣና በሰራው ግብረ ህንጻ አብያተ መንግስት ላይ ሌላኛው ሲመጣ እዛው ግቢ ላይ ይሰራል ሌላኛው ደግሞ በሌላ ዘመን ሲመጣ እዛው ግቢ ላይ ይሰራል ስለዚህ የበርካታ መንግስታት መቀመጫ የሆነ አንድ ግቢ ተሰራ ማለት ነው ጎንደር ላይ ይሄ በጣም ትልቅ ታሪክ ነውና በዚህ መጠን ለይታም ስለበቃ ታድሶ ደግሞ ቅርጹን እንደጠበቀ ወዘናው ስለተመለሰ በጣም የሚያምር አይነት ሆኖ በዚህ መልክም እንደዚህ ማማር ይችላል እንዴ እስከንደል ድረስ የሚያምር ሆኖ ነው ይበልጥ ደግሞ ከወቅቱ ጋር በደንብ የሚገናኝ ይመስለኛል አሁን መጪውን ጊዜያቶች እንግዲህ ወርሃ ህዳርን እየተቀላቀልን ያለ ነው በቀጣይ ደግሞ ጥምቀትን የምንቀበልበት ጊዜ ነው ብዙ ጎብኚዎች ብዙ ቱሪስቶች ከሀገር ውስጥም ከሀገር ውጭም ያሉ ደግሞ ወደዛ አካባቢ የሚጓዙበት የሚጎበኙበት ጊዜ የሚያሳልፉበት ወቅት እንደመሆኑ ትክክለኛው ሰዓት ይመስለኛል እንዲያድርጎ ለማሳየት በትክክል እንዳልሽው ጥምቀት ላይ በየጊዜው የሚሄዱ ሰዎች የፋሲል ግቢን ሳያዩ አይመለሱ የጎንደር አይን ስለሆነ ማለት ነው ነገር ግን የነበረበት ሁኔታ ብዙ አሳማኝ አልነበረም በቃ ትኩረት ይሻ ነበር ይሄ ግልጽ ነው በተለይ ታሪክ የሚወድ ተፈጥሮን የሚወድ ቅርስ መንከባከብ የሚወድ እና ከዛን ጻር መመልከቻ አይኖች ያሉት ሰው አድንቆ ብቻ አይመለስም በስራው ተገርሞ ብቻ አይመለስም ማርጀቱ አለመያዙ የንከብካቤ ማነሱ እሱ ሁሉ ፊል አርጎ ነው የሚመለሰው አዎ አሁን ግን በዚህ ደረጃ ሆኖ ስናየው በትክክል የተሰራው ስራ በጣም ታላቅ እንደሆነ ምስክር ነው ያው የዘንድሮ ጥምቀት አንዱ ደግሞ ሴሌብሬት ማድረጊያ ሄድሳት ይሆናል ያለው ሳይነካ ቅርሱ ያንዳንዱ ያረፈበት ነገር የተቀመጠበት የተገነባበት ያንዳንዱ ነገር ተጠብቆ እዛው ላይ ማሳመር መቻል እዛው ላይ ማስቀጠል መቻል ማደስ መቻል አሁን ይሄ ደግሞ ከዚህ ቀጥሎ ለስንት አመታት ያህል እንዲሆን ይቆያል የሚለውን ደግሞ ስናስብ ገና ረጅም እድሜ ደግሞ እንዳማረበት ይቆያል ከዛ ደግሞ እድሳቱ እየቀጠለ ይሄዳል ከወቅቱ ጋር ደግሞ ብዙ ሰዎች ይመጣሉ እኛም ደግሞ ምናልባት ከዛ ሆነን የምናስተላልፍላቸው ፕሮግራም ሊኖረን ይችላል ተመልካቾቻችን የጥምቀትን ስለዚህ በዚህ ገጽታው ደግሞ ምናልባት አንተ ትሄድ ይሆናል በትክክል ያው በየአመቱ አይቀርም እንደዛ እናደርጋለን ከምንም በላይ አሁን በዚህ መጠን ከታደሰ ቀጥሎ ደግሞ አክቲቪቲዎች ያስፈልጉት የለ የነገስታቱ እልፍኝ ይሄ ነው የጉባኤ ማካሄጃው ይሄ ነው የጽህፈት ቤቱ ይሄ ነው ብራና የሚፋቀበት ይሄ ነው የዶሮ ወጥ መስሪያው ይሄ ነው እያልን ልናወራ ነው ግብረ ህንጻዎቹ ስላሉ
አሁን አክቲቪቲዎች ደግሞ ይጨመራሉ ተብሎ ይታሰባል። ልክ በዛ ዘመን እንደኖርሽ ፊል እንድታደርጊ ነገስታቱን በአይንሽ ማየት ያህል ስሜቱ እንዲሰማሽ አክቲቪቲዎች ይጨመራሉ ተብሎ ይታሰባል። የፈረስ ቤት ሲባል ድሮ የፈረስ ቤት የነበረበትን ነው የሚያሳዩሽ። አሁን ግን ከነፈረሶቹ ብራና እዚህ ይፋቅ ነበረ፣ ብዙ ሰዎች የብራና ጽፈት እዚህ ይሰጡ ነበር ተብሎ የሚያሳዩሽ መዝገብ ቤት አለ። አሁን ግን ራሱ ሲሰራ በትክክል በተለይ እንደ ጥምቀት አይነት ጎንደርን በምልአት ማየት የሚቻልባቸው ልዩ ጊዜያት ላይ ሲኬድ እንደዚህ አይነቱ አክቲቪቲ ከተጨመረ ታሪኩን ግዘፍ ነስቶ እንዲታይ ከማድረግ አንጻር ትልቅ ስራ መስራት ይቻላል። ሌሎችም ታሪካዊ ቅርስ የያዙ ታሪካዊ አብያተ መንግስታትን በከተሞቻቸው የያዙ የኢትዮጵያ አካባቢዎች ይህንኑ አርአያ ሊያደርጉት ይገባል ብለን እናስባለን። ስለ ጎንደር አነሳን መግቢያችን እንዲሆን ያደረግነው ከሰሞኑ የእድሳቱ ተጠናቆ እንደገና አብያተ መንግስቱ ለጉብኝት ክፍት ስለሆነ ነው። አብራችሁን ትቆዩ በድጋሚ በአክብሮት ጋብዘናል።